እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። በኮሜዲያን እሸቱና በአዋንታ መካከል ከባድ የሆነ ክርክር ተነስቷል። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሼቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሼቱ ከሀገር ቢወጣም እሼቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬ እንጠይቀው። ኮሜዲያን የሚለው እንኳን ትንሽ ያናደኛል ሳቁ ጭምርና እሼቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቅም ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ የተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? ኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎችንም ጉዳዮች እንዳሳለን። በአጠቃላይ ደግሞ ፐርፐዝ ብላክ ኢትዮጵያ ቤት የሸጠላቸው ወይም 1.5 ሚሊዮን ብር ሼር የሸጠላቸው ከ1000 በላይ ግለሰቦች እንዳሉ ተናግሮ ነበር። የእነዚህ ግለሰቦች ጉዳይ የት ደረሰ? እሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ የወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሼቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሼቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ህዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም። ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ። ይሄ አንዱ ዶክተር ፍስሐ እሼቱ ነው። እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ፣ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሼቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዘው የጠፉትና እቺንም አስብባት።
አመሰግናለሁ። በኮሜዲያን እሸቱና በአዎንታ መካከል ከባድ የሆነ ክርክር ተነስቷል። መጀመሪያ ስለ ፐርፐዝ ብላክ ኢትዮጵያ አዎንታ በቲክቶክ ገጹ ላይ ሰፊ የሆነ አተታ አዘጋጅቶ በቲክቶክ ገጹ ላይ እንግዲህ ስለ ፐርፐዝ ብላክ ኢትዮጵያ በደንብ ተናግሮ ኮሜዲያን እሸቱና ዶንኪ ቲዩብን ተናግሯል። ነገር ግን ልክ በዛው ቅጽበት ምላሽ ዶንኪ ቲዩብ ወይም እሸቱ ገብቶ በዩቲዩብ ቻናሉ ላይ ምላሽ ሰጥቶ ነበረ። እሱን ማየት ትችላላችሁ። ኮሜዲያን እሸቱ ዩቲዩብ ቻናል ላይ ወይም ዶንኪ ቲዩብ ላይ ማየት ትችላላችሁ። የሚያስገርመው ግን እንደገና አዎንታ አሁንም በቲክቶክ ገጹ ተመልሶ የሰጠው ምላሽ ትክክል እንዳልሆነና ተገቢነት የሌለው እንዲሁም በትክክል ቬሪፋይ መደረግ ያለበት ጉዳይ ነው የሚል እንደገና ሌላ ቪዲዮ ሰርቷል። እንግዲህ ክርክሩ እንደጦፈ ነው። እንግዲህ ዳኝነቱን ለህዝብ መተው ነው የሚሆነው። እናንተ ምን ትላላችሁ? ሐሳባችሁን ግን የሁለቱ ውዝግብ ትንሽ ሶሻል ሚዲያው ላይ መነጋገሪያ ስለሆነ ገርሞኝ ነው። ሐሳብ አስተያየታችሁን በኮሜንት ቦክስ አሳውቁኝ። ቴንክ ዩ